ሀይሚዬ በዚህ መልኩ በሳቅ በፈገግታ እንደዚህ ስላየዋት እውነት ደስ ብሎኛል። የኔ ውድ ነገር፣ የኔ እንቁ ነገር፣ እንደዚህ ሳቅሽን ፈገግታሽን ማየቴ ደስ ብሎኛል። እንደዚህ እውነት የሆነ ክፍት ብሎሽ ምናምን በቃ ስለነበረ ትናንትና ማለት ነው። ዛሬ ደግሞ በዚህ መልኩ ፏ ብላ የዘፈኑ ትርጉም ቆይ ግድ የላችሁም። ዘፈኑ ቆይ ገና ነው ይቀመጥ። የዘፈኑ ትርጉምና ሀይሚዬ ደስተኛ ናት። እንደዚህ እየሳቀች እንደምታዩት ፏ ብላለች። እንደ አጋጣሚ ቲክቶክ ስገባ ነው ያገኘኋትና ፏፈሽ ትላለች። ብትንትንትንትን እያለች ነው። ዘና በይልኝ የኔ ልዩ ነገር ማለት ነው። እንደዚህ ያው ብሩክ ያለበትን ባናቅም ሀይሚዬ እንደምታዩት ደስተኛ ናት። ሰላም ነው ሁሉ ነገር ማለት ነው። የተፈጠረ ችግር የለም። ዛሬ ሰላም ሆነው ይመጣሉ ማታ አንድ ላይ። ሰላም ሰላም የኔ ውድ ቤተሰቦች እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ተረፍረፍ ይበልልኝ እያልኩ እንግዲህ ሀይሚዬ ይዤላችሁ መጥቻለሁ። ሀይሚዬን ቲክቶክ ላይ ፏፈሽ እያለች ትገኛለች። ብዙዎቻችሁ ስለ ሀይሚ የተጨነቃችሁ ሀይሚ ያለችበት ሁኔታ እንዴት ነው? ታረቁ ወይ ሳወሩ ወይ? እርግጠኛ ነኝ ማታ ከኛ ከካሜራ ጀርባ ወደ ቤት ይዟት ሄዷል ብሩኬ። ስለዚህ ታርቀዋል ዛሬ ብዬ ነው የማስበውና ሀይሚዬም አንዳንድ ነገር ፖስት እያደረገች ያለችው ነገር ምናልባት እሷንም ላይገልጻት ይችላል። አንዳንዴ ፖስት የምናደርገው ይገልጸንም ላይገልጸንም ይችላል እና ብዙ አትጨነቁ። በተረፈ ደግሞ በትዕግስት መጠበቅ ነው እስከ ማታ ድረስ የሚሆነውን ማየት ነው። ከሌላ ፍርድ አይሰራም። ሀይሚ ብሩኬ አንድ ናቸው። ስለዚህ አጉል ፍርድ ይቅርብንና በትዕግስት እንጠብቃቸው እስከ ማታ ድረስ ሰላም ሆነው እንደሚመጡ ተስፋ አለኝ። ደግሞ እኮ ሀይሚዬ እንዴት እንዳማረባት ስፓም የተቀባችው ቻፕስቲክ፣ የጸጉሯ ዲዛይን ምናምን በጣም ነው የሚያምረው። በጣም ምር ብሎባታል። ለነገሩ እሷ ምንም ብታረግ ያምርባታል። ሁሉ ነገሯ ውብ ነው፣ ያምርባታል። ላይክ፣ ሼር፣ ሰብስክራይብ አድርጎ ጋይሶች። ደህና ሁኑልኝ። እስከሚመሽ ድረስ በትዕግስት እንጠብቅ።